የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ከ1952 ዓመተ ምህረት ጀምሮ እስካሁን ድረስ አገልግሎት በመስጠት የሚታወቅ ሆስፒታል ነው። ቀዳሚና አንጋፋ ተቋም ነው። በዚህ ጊዜያቶች ውስጥ ብዙ ችግሮች፣ ብዙ የሚነሱ በርካታ የመልካም አስተዳደር ክፍተቶች ነበሩ። ከክልሉ ጤና ጥበቃ ቢሮ ጋርና ከቦርዱ ጋር እንዲሁም ከማህበረሰቡ ጋር በጋራ በመሆን እነዛ ችግሮች ዛሬ እንደምናየው አብዛኞቹ ተፈተው የመጨረሻ ፍጻሜ ላይ ደርሰናል ብለን ባናስብ እንኳን ብዙ ክፍተቶችንና አሰራሮችን እያሻሻልን እንደ ዛሬ ላይ ባሉ ትልልቅ ግራንድ ፕሮጀክቶችን እያስመረቅን ያለንበት ሁኔታ ነው ያለነው ማለት ነው። አብዛኞቹ ህንጻዎቹ በአገልግሎት አሰጣጥ ክፍተት ሪኖቬሽን ያስፈልጋቸው የነበሩ ያፈሱ የነበሩ በክረምት ላይ ጎርፍ የሚገባባቸው የነበሩ ከዚህ በተጨማሪ የፈራረሱ ምቹ ያልነበሩ ሁኔታ ነው የነበረ። ስለዚህ ይሄ ትልቁ ችግር ምንድነው ያመጣው? በተለይ የህፃናት ሞትን ከ30% በላይ እንዲሆን እድል ሰጥቷል። የጽኑ ህሙማን ታካሚዎች የሞት ምጣኔ ከ37% በላይ እንዲሆን እድል ሰጥቷል። አብዛኛው በተመላላሽ ህክምና አገልግሎት ፈልገው የሚመጡ ሰዎች በተመሳሳይ ቀን አገልግሎቱን ሳያገኙ ቀርተው እንዲያድሩ ወይም ደግሞ ለበርካታ ቀናቶች እዚሁ እንዲቆዩ ያደርጋል ማለት ነው። ከዛ በተጨማሪ በኦክሲጅን እጦት ምክንያት ይሞቱ የነበሩ በርካታ ጨቅላ ህፃናት ነበሩ። ስለዚህ እነዚህ ተደማምረውና ሌሎቹ በርካታ የመልካም አስተዳደር ችግሮች ተጨምረው እንደተባለው ሆስፒታሉ በማህበረሰቡ ዘንድ የነበረው ተቀባይነት ስታፉ በራሱ በተቋሙ የነበረው ባለቤትነትና እርካታ በተለይ ከፍተኛ ደረጃ ቅሬታ ይነሳበት የነበረ ማለት ነው። ዛሬ እያያቸዋቸው ያሉትን በተለይ የሜዲካል ሰርጂካል የተመላላሽ ህክምና አገልግሎት የጽኑ ህክምና አገልግሎትና ሌሎቹ በተለይ የጨቅላ ህፃናት ህክምና አገልግሎት ሪኖቬት አድርገን በተለይ በሀገሪቱ ላይ ካሉ የህክምና ዘርፎች ተወዳዳሪ መሆን የሚችል የህክምና ተቋምን መገንባት ችለናል ማለት ነው። አብዛኛው ፔሸንት አብዛኛው ህሙማን ወደ አዲስ አበባና ከሀገር ውጭ ለተለያዩ የህክምና አገልግሎቶች ይሄድ የነበረው በገንዘብ ብዙ ነገር ያጣ የነበረው በህይወት ብዙ ነገር ያጣ የነበረውን ለማስቀረት የክልላችን ዋና ከተማ በሆነችው በውቢቷ ባህር ዳር ላይ የሜዲካል ቱሪዝም ማዕከል የሆነ ሆስፒታልን ለመገንባት እየሰራን ያለንበት ሁኔታ ነው ያለው። ኤምአርአይ ማሽን በአሁኑ ገበያ ይሄ ቀድሞ ስለተከፈለ እንጂ ኤምአርአይ ከ200 ሚሊዮን ብር በላይ የሚያወጣ ኤምአርአይ ማሽን ነው ርክክብ እያደረግን ያለ ነው። ኦክሲጂን ማምረቻ ሆስፒታሉ እስከ 18 ሚሊዮን ብር በላይ አካባቢ የሚያወጣውን ወጪ ሙሉ ለሙሉ በማስቀረት ለሆስፒታሉና ለአጎራባች ተቋማት ጭምር አገልግሎት መስጠት የሚችል ነው። የፈለገ ሕይወትንና በአማራ ክልል ውስጥ ያሉ ተቋማትን በዲጂታል ማስተሳሰር የሚችል በተለይ ሀገራችን ከያዘችው የዲጂታላይዜሽን ጋር ተያይዞ ትልቅ አስተዋጽኦ ማበርከት የሚችል ስራ እየሰራን ያለንበት ሁኔታ ነው ያለው ማለት ነው። የፈለገ ሕይወት ቦርድ በአዲስ እንደተዋቀርን ከዚህ ተቋም አኳያ ከሆስፒታሉ አኳያ ያሉ መሰረታዊ ችግሮች ምንድናቸው የሚለውን ችግር ከመለየት ነው የጀመርነው። የመጀመሪያው ግቢው ለህሙማን ምቹ አለመሆን ችግር ነው የተለየው። ተፈውሶ ለመመለስ የሚመጣ ህሙማን ምቹ እና ጽዱ የጤና ተቋም እና አካባቢ ማግኘት አለበት። ሁለተኛ የህክምና ማሽኖች እጥረት ነው የተለየው። ከክልሉ ሁሉም አካባቢዎች ህሙማን ወደዚህ ይመጣሉ። ስለዚህ እዚህ የመጡ ህሙማን ተገቢውን አገልግሎት አግኝተው መመለስ አለባቸው። ለዚህ የሚያስፈልጉ ዘመናዊ የህክምና ማሽኖች እጥረት በሁለተኛ ደረጃ የተለየው ነው ማለት ነው። እነዚህ ችግሮች የተለዩት 2016 መጀመሪያ አካባቢ ነው። ጤና ቢሮ ይህን ሆስፒታል ለመቀየር ትልቅ ኃላፊነት ወስዶ ቁርጠኛ የሆነ አቋም ወስዶ ያስቀመጥናቸውን ጥያቄዎች እንዲፈቱ ቦርዱን በመደገፍ በማጠናከር ሆስፒታሉን ያው ባለቤት ነው፣ ግን እንደ ዋና ባለቤቱ ነው ሌት ተቀን እዚህ እየመጣ በመስራት የምንጠይቃቸውን ጥያቄዎች ባለው አቅም ሁሉ እየፈታ ዛሬ ሆስፒታሉ ላየናቸው ስራዎች ትልቅ አስተዋጽኦ ያበረከተ ስለሆነ በቦርዱ ስም የክልሉን ጤና ቢሮ እንድታመሰግኑልኝ አመራሮችን በዚህ እውቅና እንድሰጡልኝ ልጠይቃችሁ ፈልጋለሁ ማለት ነው። ለረጅም ዓመታት የማህበረሰባችን ጥያቄ የሆነውን ዘመናዊ ማሽን ቴክኖሎጂ የኤምአርአይ ርክክብ እና ለረጅም ጊዜ የቆዩ አሮጌ ህንጻዎችን በማደስ የመጀመሪያው ምዕራፍ የምረቃ ስነ ስርዓትና የቀጣይ ምዕራፎችን ፕሮግራም የምናስጀምርበት ትልቅ ዕለት በመሆኑ መንግስት ዘላቂና የማይበገር የጤና ስርዓት ለመፍጠር በተለይም ደግሞ ሁሉን አቀፍ የጤና ተደራሽነትን ማረጋገጥ የሚያስችል የጤና ፖሊሲ በአዲስ መንገድ ከልሶ መከላከልና አክሞ ማዳንን መሰረት ያደረገ
እየተገበረ ይገኛል። አክሞ የማዳን ተግባርን ሚዛን ጠብቆ እየተገበረ መሆኑና ተጨባጭ ለውጦች የተመዘገቡ መሆኑን በግልጽ የምናውቀው ጥሬ ሀቅ ነው። በዚህም የእናቶችና የህፃናት ሞት መቀነስ ተችሏል። በተላላፊ በሽታ ይሞቱ የነበሩ ሰዎችም እጅግ ቁጥሩ ቀንሷል። የሆስፒታል አገልግሎት አሰጣጥም ከጊዜ ወደ ጊዜ እየተሻሻለ መጥቷል። እንዲሁም ዘመናዊ የአገልግሎት አሰጣጥ ስርዓቶችን መዘርጋት ጀምረናል። ይበልጥ የሆስፒታሉን አገልግሎት አሰጣጥ ጥራት፣ ፍትሃዊነት፣ ተደራሽነትና ዘላቂነት ለማረጋገጥ እና የማህበረሰቡን የጤና ፍላጎት እርካታ ለማሻሻል በተለይም ለህሙማኖቻችን፣ ለአስታማሚዎቻችን እና ለሕክምና አገልግሎት ለሚሰጡ ሐኪሞቻችን፣ መላ ጤና ሙያተኛችን፣ አስተዳደር ሰራተኞቻችን ሳቢ፣ ምቹ፣ ጽዱ፣ ማራኪን ጤና ተቋም በመፍጠር ረገድ እንደ ክልል 147 የሚደርሱ የጤና ተቋማትን የሰራም ቢሆንም አንዱና ተምሳሌት የሚሆነው የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ነው። ይህ ሆስፒታል ለዘመናት ታይተው የማያውቁ አሮጌ ህንፃዎች የበዙበት ዛሬ ላይ በተሻለ መንገድ ማደስ የጀመርንበትና የመጀመሪያውን ምዕራፍ እያስመረቅ የምንገኝበት ዕለት ነው። ይህም በቀጣይ ሙሉ በሙሉ ሁሉንም አሮጌ ህንፃዎች የምናድስበትን እቅድ ብቻ ሳይሆን በተጨባጭ አስፈላጊውን በጀትም በማመቻቸት ቀጣይ ምዕራፎችን የምንሰራና በአጭር ጊዜ አጠናቀን ሆስፒታላችን ድሮ ከነበረበት ወደ አዲስ መወለድ የምንቀይርበትም ማዕቀፍ እንፈጥራለን። ይህም ውስጣዊና ውጫዊ ገጽታውን ጽዱና ምቹ እንዲሁም አረንጓዴ አድርጎ የመቀየር ስራዎች በዘላቂነት አበክረን ከሆስፒታሉ ጋር እንሰራለን። ሆስፒታሉ የጀመረው ፕሮጀክት በጣም ጥሩ ነው። በእኛም በኩል ከዚህ ጋር ተሳስረው የሚሰሩ ነገሮች ካሉ ከከተማው ጋር ተሳስረው እንዲሰሩ ለማድረግ ድጋፍም ለማድረግ የምንችልበት እድል እንዳለ በዚሁ አጋጣሚ መግለጽ እፈልጋለሁ። ከተማ አስተዳደሩ ለሆስፒታሉ አስፈላጊውን ድጋፍ ከማድረግ ወደ ኋላ አንልም። ሆስፒታሉ የበለጠ እንዲያድግ ከዚህ በላይ አገልግሎቱ እንዲሰፋ እንፈልጋለን።